ሰላም ለምን አንቺ አስደስ አይ ናታንዬ፣ እኔ የምልህ ነገር ብቻ ነው የምታደርጋት። አንተ ወዳታለህ አይደል? ሰላም ምን አይነት ጥያቄ ነው? አውቃለሁ እኮ ናታንዬ እንደምትወዳት አውቃለሁ። ግን እባክህ ዳጣን አደራ እሺ። በሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ። ደግሞ ልክ እኔ እስካለሁኝ ድረስ ይህን ነገር እንዳትሰጣት። እኔ ከሌለሁኝ ብቻ ይህን ትሰጣታለህ። ደግሞ አንተም ራስ ከፍተህ እንዳታዩ እሺ። ሰላምዬ ለናታን ዳጣን አደራ ሰጥተዋለች። እሱ እንግዲህ አደራ በምድር አደራ በሰማይ በምድር የሰጠው ግን በሰማይ እቀበልሃለሁ ዳጣዬን እንዳትጎዳብኝ በማለት እንደዚሁም ደግሞ ሚስጥራዊ ደብዳቤ ልሰጠው ትላለች ማለት ነው። ይህን ሚስጥራዊ ደብዳቤ ማንም ሰው እንዳይ ከሷ ውጪ በማለት ነበር ያለችው። ነገር ግን ሚስጥር አነፍናፊዋ አቤጌል ተደብቃ እየሰማች ነበረ። ናታንም እንግዲህ የተሰጠውን ደብዳቤ ወደ ክላሱ ይዞ ሲገባ እንግዲህ እሱን እየተከታተለች ምንድን ነው ያስከው? ለምን ትደነግጣለህ? አምጣልየው እናንተ ምንድን ነው ሚስጥራችሁ አንድ ላይ እያለችው ነበር። እሱም አንቺን የሚመለከት ነገር አይደለም፣ አልሰጥሽም፣ አይጠቅምሽም እያላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ እያልኩኝ በዛሬው ዕለት ዳጣ ድራማ ደስ የሚልና አስተማሪ ብዙ ነገር ያለበት ይዤላችሁ መጥቻለሁ ማለት ነው። ውሃም እንግዲህ ናታንና አቤጌልን አስደንግጣቸው ነበረ። እሱም ወደ ሰላም ክፍል እንግዲህ ርቧት ምሳ ወይ ቁርስ አዘጋጅልኝ ልትል አስቴር ግን ሰላምዬ ስትንጠራራና ስትል በሰማች ጊዜ ሰላም እያቃሰተች ነው፣ ልትወልድ ምጥ ይዟታል በማለት እንግዲህ ሮጣ ነበር የነገረቻቸው። ናታንና አቤጌል ግን እውነት መስሏቸው እየሮጡ ሲሄዱ ሰላም በሰላም ተኝታ ነበር ያለችውና ሰላምዬ ምን ሆነሽ ነው ብሏት ምን ነው ምን ሆንኩ ነበር ያለችውና አይ እያቃሰተች ነው ምናምን ብላን ነበር እኮ ኧረ ደህና ነኝ ስትገባ እኮ እያየዋት ነበር ደግሞ እጄን አንጠራርቼ ነበረ ሌላ ምንም የተፈጠረ ነገር የለም ነበር ያለችውና እነሱ እንግዲህ እኛ እሷን ማመናችን እኮ ነው ነበር እንግዲህ እያሉ ውሃን እያመናጭቋት ነበር ማለት ነው። ነገር ግን ሰላምዬ ናታንን እፈልግሃለሁ እዚሁ ትሆን ነበር ያለችውና አቤጌል ግን ለምንድን ነው የምትፈልጊው? እሱ ብቻ ተለይተው የሚፈለግበት ምክንያት ምንድን ነው ነበር ያለቻትና እሷም አይ በቃ ናታንዬ ተው ሂድ እንደውም በማለት እንግዲህ ባይኗ ነበር ጠቀስ ያደረገችውና ውሃስን ይህንስ አትፈልጊኝም ሰላምዬ ስትላት እንግዲህ ውሃም ውይ አንቺንማ በጣም ነው እንጂ የምፈልግሽ እፈልግሻለሁ ነበር ያለቻትና አቤጌል ግን ምንድን ነው ችግራችሁ? እሱን ብቻ ላይ እፈልጋለሁ ያልሽው የማለት እንግዲህ ሆዷን እየቆረቆራት ይገኛል ማለት ነው። አይኗ እየደማ ሆዷን እየቆረቆራት ለምንድን ነው ይሄን ነገር እንደዚህ እያለችው እያለ እንግዲህ ነገር እየቆፈረ ትገኛለች ማለት ነውና እንግዲህ ናታንንም እየተከታተለችው ነበር። አቤጌል እንግዲህ ሰላም ጋር ሄዶ ምንድን ነው ሚስጥሩ? ምን ልትነግረው ነው? ምን ልትለው ነው? እያለች ነበረና ነገር ግን ናታን ቀስ ብሎ ተመልሶ ሰላም ክፍል ነበር ሄደና ሰላም ግን ለልጇ ለዳጣ ነበረ ደብዳቤ የጣፈችላት ማለት ነው። የጣፈችላት ደብዳቤም እንግዲህ እኔ በህይወት ካለው እንዳትሰጣት፣ እኔ በህይወት ከሌለው ብቻ ነው የምትሰጣት በማለት ነበር እንግዲህ ናታንን አስጠንቀቃ እየሰጠችው ማለት ነውና እንግዲህ የጣፈችላት እሷ ልጇ እንደሆነች ዳጣን በቅርብ ነው ያወቀቻት። እሷ ግን እኔ ደግሞ አላውቅሽ፣ አንቺ አታውቂኝም፣ እኔ ግን አውቅሻለሁ። አንቺ ሁልጊዜ እናቴን እያልሽ ስታለቅሺ እኔ ውስጤ እየደማ ሁልጊዜ ውስጤ እያዘነ ነው በማለት እንግዲህ የእናትነት ፍቅር ልሰጥሽም እየሞከርኩኝ ነበረ፣ ነገር ግን አልቻልኩም። ራሴን መቆጠብም እየሞከርኩ ነበር ግን አልቻልኩም። ሁልጊዜ አቅፌ ስተኛ ሰውነትሽን ሁሉ ልመናሽን እኮ እየዳበስኩኝ አይሻለውኝ። አንቺ ግን ስለማታውቂኝ ነው አላይብሽም። ስለዚህ እናትሽ እኔ ነኝ። አንቺም የተፈጠርሽው ደግሞ እትዬ ወደ ዱባይ ለ1 አመት ለ6 ወራት በሄደችበት ጊዜ በዛን ጊዜ ነበረ አንቺ የተፈጠርሽው። እኔ አንቺን ወልጄ ምጥ ደክሞኝ በተኛውበት ጊዜ ነበረ የጋሼ ወንድም ነው አውጥቶ የጣለሽ። ጋሼ ክፉ ሰው አይደለም፣ ጥሩ ሰው ነው። ነገር ግን ወንድሜ ነው የጣላት። ከሱ እስካሁን ድረስ ተቆራርጠናል። የብዙ አመት ጸጸቴ ነሽ እያለ ነው። ያንቺን ጥላቻ የለውም። እሱም ቢሆን በአንቺ ደስተኛ ነው። እኔ ደግሞ ድሮ ልጄ እንደሆንሽ አላቅም። ራሴን ስቼ ሆስፒታል ከገባሁበት ቀን ጀምሮ ነው አንቺ ልጄ መሆንሽን ያወቅኩትኝ። ነገር ግን ቃል አስገብቶኛል። አንቺ ልጄ እንደሆንሽ እንዳልነግርሽ በሚስጥር ነው የተነገረኝ። ስለዚህ ልጄ ምንጊዜም እወድሻለሁ። ስለዚህም ያረገዝኩት ደግሞ ያንቺ ወንድም ነው።
አባቱን ግን አልነግርሽም። እኔ ብቻ ነኝ የማውቀው። ምናልባት መጥ ሲይዘኝ አባቱን የልጁን አባት ለአባቱ ለራሱ ልነግረው እችላለሁ በማለት እንግዲህ ይህን ደብዳቤ ዳጣዬ ምንጊዜም እወድሻለሁ በማለት እንግዲህ ለዳጣ ደብዳቤ ጥፋላት ነበረ። ይህን ደብዳቤም እንግዲህ እያለቀሰች እሽግ አርግታ ለናታን የሰጠችው ማለት ነው። እና ናታን እንግዲህ ዳጣን ትወዳታለህ ብትለው እንዴ ሰላምዬ ምን አይነት ጥያቄ ነው? ናታን ዳጣን ትወጃታለሽ ወይ ማለት ነበር ያላት። እና አውቃለሁ ናታንዬ እንደምትወዳት፣ ነገር ግን አደራህን እንዳትጎዳት፣ በምድር የሰጠው ግን በሰማይ እቀበላለሁ። አደራ በሰማይ አደራ በምድር ተንከባከብልኝ፣ ጠብቅልኝ። ነገር ግን ይኸው የምሰጥህ አደራ ቃለኝ እና ይህንን አደራ ለእሷ ብቻ ነው የምትሰጣት፣ ከሷ ውጪ ማንም ማወቅ የለበትም። አደራ አንተን ብትሆን ከፍተህ እንዳታየው። ይህን ወረቀት ደግሞ የምሰጣት እኔ ከሌለው ብቻ ነው፣ እኔ ካለው ግን እንዳትሰጣት በማለት ነበር እንግዲህ ለናታን የሰጠችውና እንግዲህ አደራ እያለች በተደጋጋሚ ስትለው አቤጌል ተደብቃ እየሰማቻቸው ነበረና ምንድን ነው በተደጋጋሚ አደራ የምትለው ምንድን ነው ደግሞ የሰጠችው የሚለው እንግዲህ ቆርቁሯታልና ናታን ወደ ክላሱ ሲሄድ አቤጌልም እንግዲህ ተከትለው ነበር የሄደችውና እሱ የያዘው ወረቀት ወደ ትራሱ ስር ለመደበቅ ነበር የሞከረውና በጣም ደንግጧል። እሷም እንግዲህ ምን ያስደነግጣል ነበር ያለችውና ምን ነው አልደነገጥኩም፣ ምን ፈልገሽ ነው አንቺ መጣሽው ቢላትም እንግዲህ አይ ዝም ብዬ ከሰላም ጋር እኮ የምታወሩትን ሰምቻለሁ። ምንድን ነው ደግሞ ያለች? ምንድን ነው ያወራችሁት ብትለው ለምን ትጠይቅኛለች ታዲያ? ተሰማሽ ምን እንዳለችኝ ለምን ትጠይቅኛለች ነበር ያላትና እሷም እንግዲህ መጨረሻ ላይ ነው የደረስኩባችሁ፣ ዋናውን ምን እንዳወራችሁ ባልሰማም መጨረሻ ላይ ግን አደራ እያለችክ ነበረ። የሆነ እቃም ሰታ ካለች ደግሞ ምንድን ነው የሰጠችክ? የት ሆነሽ ነበር የሰማሽ ይህንም ሲላት እንግዲህ መጀመሪያ እኮ እዛ በአይኗ ጠቀስ አርግታህ ነበረ፣ እየተከታተልኩህ ነበር በድብቅ አንተ ስትገባ በር ስር ተደብቄ እያዳመጥኩህ ነበር ያለችውና እሱ ግን በር ስር አንድ የዚህ ቤት አባል ሆነሽ በር ስር ተደብቀሽ አንድ ሰው ማዳመጥ የሰው ሚስጥር ማዳመጥ ይሄ ዝቅተኝነት የበታችነት ነው። እንደዚህ አይነት ማድረግ አልነበረብሽም። በጣም ተሳስተሻል። አሁን ከክፍሌ ውጪልኝ በማለት ነበር እንግዲህ ከክፍሉ እያዋጣትና ናታንም እንግዲህ በጣም ግራ በመጋባት ሰላም ምንድን ነው እሱ ይህን ነገር አደራ ብላ እየሰጠችኝ፣ ይሄ ነገር በጣም ከባድ ነገር ነው። አንተም ከፍተህ እንዳታይ ከዳጣ ውጪ ማንም ማወቅ የለበትም ብላለች ሰላም። ዳጣ ያቶ ደረጀ ልጅ እንደሆነች አታውቅም። ምንድን ነው ዳጣ ብቻ እንድታውቅ የተፈለገው? ይህንን ነገር በጣም አጥብቄ መደበቅ አለብኝ እያለ ነበረ። አቤጌል ግን በሩ ፊት ለፊት ነበረች፣ አራቀችም አረሳስታን ለመመለስ ማለት ነውና ስለዚህ ይህን ነገር አቤጌል ጫፉን ሰምታለች ስለሆነ አቤጌል ደግሞ የጀርመን ውሻ ማለት ናት። ሁልጊዜ ጭንቀት፣ ሁልጊዜ ነገር መቆፈር አይከብዳትም። አጥብቄ መደበቅ አለብኝ ሰው የማይደርስበት ቦታ እያለ እንግዲህ ወረቀቱን በእጁ ይዞ እያለ ነበረ ድጋሚ የገባችበትና እሱም ግን አንቺ ጤነኛ ነሽ ወይ ነበር ያላት። ጤነኛ በሆንማ እኮ ነው ቆሜ የሚሄደው። እሱን ያስከው ማየት ፈልጋለሁ፣ የደበቃችሁ ነገር አለ ማወቅ ፈልጋለሁ ነበር ያለችውና እሱም እንግዲህ አይመለከትሽም አታይም ነበር ያላት። አይመለከትሽም አንቺን የሚመለከት ነገር አይደለም ቢላትም እንግዲህ እኔ አቤጌል ደግሞ የያዝኩትን ነገር ሳላሳካ አልተውም፣ እደርስበታለሁ፣ ምን እንደሆነ ደግሞ አውቀዋለሁ። አንተ ብትደብቀኝም ምንም የሚጠቅም ነገር ካልሆነ ደግሞ ሊየው ነበር ያለችውና እሱም አልሰጥሽም፣ አታዩም፣ ያንቺን የሚመለከት ነገር አይደለም፣ ካልሆነ ደግሞ እማዬና አባዬ ሳሉ ናቸው፣ ጠርቼ እነግርልሻለሁ ቢላትም እንግዲህ አንተ ሁልጊዜም እንደ ሕፃን ልጅ እማዬ አባዬ እንዳልክ ነበር ያለችውና እሱም በማጣም በማመናጨቅ እንግዲህ ጮባት ከክላሱ እንድትወጣለት ነበር ያደረገው ማለት ነውና ነገር ግን እሱ ከክላሱ ሲወጣ የእሱ ክላስ ውስጥ እየፈለገች ነበር የምትገኘው። እንግዲህ የምትፈልገው ያን የተደበቀ ነገር ሽንት ቤት ውስጥ ሳይቀር አልጋ ውስጥ ሳይቀር ራሱ እየፈለገች ነበረ፣ ግን ማግኘት የለባትም። ይህን ሚስጥር አቤጌል በፍጹም ማወቅ የለባትም ማለት ነው። ሌላው ደግሞ እንግዲህ አቶ ደረጀና መጠን ዳጣ ሆነው እንግዲህ ከዲር ጋር ሄዷል ማለት ነው። ብዙ ጊዜ ከዲር ሱቅ እያሉ ነበረ። እንደዚሁም ሲጃራም ለመግዛት ሙከራ የሚያደርጉ ከሱ ነበረ። እሱ ግን ጥሩ ጎረቤት ስለሆነ ሲጃራ ሊገዙ ሲሄዱ ለሙከራ ብለው ሁለቱንም አጋጭቷቸው በጥፊ አብሯቸዋል ማለት ነው። እንግዲህ እሱ ጋር አፍጣር እናደርጋለን፣ ሾርባ አሳምቡሳ
ሳምቡሳ፣ ሾርባ አለ፣ ትምር አለ በማለት እንግዲህ ከአቶ ደረጀ ጋር ሄዷል ማለት ነው። አቶ ደረጀ እንግዲህ ይሄ አንድነታችን መከባበራችንን ባህላችን ነው፣ ሁላችሁም ይህንን ማወቅ አለባችሁ። ልጆች ጎረቤታቸውን ነው የሚመስሉት። ከቤተ አልፈው ቤት የሚሰራ በሰፈር የሚሰራውን እያዩ ነው ልጆች የሚያድጉትና በማለት እንግዲህ አንድነትን፣ መተሳሰብን፣ ፍቅርን እያስተማሩ ይገኛሉና አበየልም እንግዲህ ፍለጋው እንደቀጠለ ነው የናታን ክፍል ውስጥ ማለት ነው። ወረቀቱን ታገኛለች ወይስ ናታን ይደርስባታል የሚለውን እንግዲህ በቀጣይ ቪዲዮ ምን ይፈጠራል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሁላችሁንም አመሰግናለሁ፣ ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።